በዛሬ ቪዲዮአችን ላይ የዓለም ዋንጫው ሲጠናቀቅ ምን ነገሮች ተፈጥረዋል? የዓለም ዋንጫው አሸናፊ ታውቋል። የዓለም ዋንጫው አስገራሚ ነበረ። ስለ ውጤቱ ስለነበረው ሁኔታ የአርቲፊሻል ኢንተለጀንስ አጠቃቀም ተመልክታችኋል። እያንዳንዱ ተጫዋች ላይ ካሜራ አለ። እያንዳንዱ ተጫዋች እያንዳንዱ ጨዋታ ደግሞ ብዙ ነጥቦችን ሰብስበዋል። የዳኛውን ካሜራ ብሉ፣ ኳሷ ውስጥ የተገጠመውን ቺፕ አስገራሚ ነበረ። ትራምፕን እንመልከተው። ትራምፕ በራሱ አነጋጋሪ ነበር። ከፍተኛ በዓለማችን ትልቁ ሴኩሪቲ የነበረበት ቀን ነበር ማለት እንችላለን። ምክንያቱም ዶናልድ ትራምፕ የካናዳው ጠቅላይ ሚኒስትር፣ የሜክሲኮ፣ የስፔን በጣም ትላልቅ ባለስልጣናት አንድ ቦታ ላይ ሴሌብሪቲዎች ተሰብስበው ነበር። አሜሪካም ሀያልነቷን ለማሳየት እንደምትመለከቱት የመሪን ሄሊኮፕተሮቻቸውን በሰማይ ላይ በሜት ላይፍ ስቴዲየም አርገው ትራምፕ ቪውን ኢንጆይ ሲያደርገው ነበር። ትራምፕ እንግዲህ ሀያልነቱን አሳይቷል እንደምትመለከቱት ነው። ታዲያ ጨዋታው ላይ ምን ተስተዋለ? በአጠቃላይ እንግዲህ በጣም ብዙ ጨዋታዎች ተካሂደዋል። 48 ሀገሮች ተሳትፈዋል። ይሄ የሜት ላይፍ ስቴዲየም ታዲያ 82500 ሰዎች ታድመው ነበረ። ነገር ግን በዓለም ላይ በቢሊዮን የሚቆጠሩ ሰዎች ተመልክተውታል። ምንድነው የዚህኛው ዓለም ዋንጫ ለየት የሚያደርገው? እንግዲህ እንደምትመለከቱት ሃፍ ታይም ሾው ራሱ እንግዲህ በጣም ረጅም ደቂቃ 30 ደቂቃዎችን ወስዶ ትላልቅ ፐርፎርማንሶች የተደረጉበት ነው። ኤቭሪ ኦፖርቹኒቲ እንግዲህ የሃይድሬሽን ብሬክን አይታችሁታል። አሜሪካኖች እንግዲህ ካፒታሊዝማቸውን ተጠቅመው እያንዳንዷን ነገር በደንብ ተጠቅመውታል። ኢቨን ኤክስትራ ታይም ሲወጡ ሁሉ እንግዲህ የነበረው ማስታወቂያ በቃ ቦነስ በቦነስ ነው የሆኑት። በጣም አሪፍ ነበር የዓለም ዋንጫው። የተመቻችሁ ቴክኖሎጂ የትኛው ነው? በዛሬ ቪዲዮ ላይ እንግዲህ ዘርዘር አድርገን እንመለከታችኋለን። እንግዲህ የዓለም ዋንጫው ትልቁ የቴክኖሎጂ ፓርትነር ሌኔቮ ነው። ትልቁ የስፖንሰርሺፕ ደረጃ ያለው ሌኔቮ ስንት ብር ከፈለ? አብረን እንመለከታለን። አብራችሁን ቆዩ። በዛሬው የቴክ ቅምሻ የ2026 ወርልድ ካፕ ቴክኖሎጂዎች አስገራሚ ሞመንቶችን እንመለከታለን። እንግዲህ የፋይናል ጌሙን እንኳን ከተመለከት ነው የሜት ላይፍ ስቴዲየም ዶናልድ ትራምፕ በመሪን ሄሊኮፕተሮች በ3 ሄሊኮፕተሮች ታጅቦ ሲመጣ ተመልክታችኋል። ቪውን ኢንጆይ እያደረገ 82500 ሰዎችን ከላይ ሆኖ ሲመለከታቸው ነበር። ታዲያ በመላው ዓለም አርጀንቲና፣ ስፔን ዓለም ለሁለት ተከፍሎ ሲደግፍ ነበረ። ታዲያ እዚህ ጨዋታ ላይ አንድ ስህተት ቢፈጠር ትልቅ ክስተት ነው የሚሆነው። ትልቅ መነጋገሪያ ነው የሚሆነው። ብዙ አይነት ችግሮች ነው የሚፈጠሩት። ያንን ለማድረግ ታዲያ አሁን ላይ ቴክኖሎጂን መጠቀም የግድ አስፈላጊ ነው። አርቲፊሻል ኢንተለጀንስ እንግዲህ የዚህ የፊፋ የዓለም ዋንጫ አጋር ሌኔቮ ነው። ሌኔቮ በርካታ ኢንፍራስትራክቸሮችን ገጥሟል። በዓለም ላይ ታይቶ በማይታወቅ ሁኔታ ከኳሷ ጀምሮ እያንዳንዱ ተጫዋች ላይ፣ ኳሱ ላይ፣ ዳኞቹ ላይ ለየብቻ ካሜራ አላቸው። ተጫዋቾቹ እያንዳንዳቸው 3D ስካን ተደርገዋል። በቃ ምን ልበላል፣ ሁሉም ነገር ዴታ ፖይንት ነው። አንድ ተጫዋች ኳስ ሲነካ ነጥብ ተያዘለት ማለት ነው። ከዛ ኳሱን የነካበት ፍጥነት፣ ኳሷ የተሽከረከረችበት፣ ኳሷ በአንድ ሰከንድ ውስጥ 500 ጊዜ መልእክቶችን ትልካለች። በእጅ እንኳን ቢነካ ወዲያውኑ ዳኛው ላይ የእጅ ሰዓቱ ላይ በእጅ ተነክቷል ብሎ ይመጣለታል እንጂ ማየቱ ላይ አይጠበቅበትም። ዳኛው እጁ ላይ ያለው እያንዳንዱ ዲቫይሶች አይታችኋል። የተገጠመውን ካሜራ አይታችኋል። ምን አይነት የቴክኖሎጂ መራቀቅን የተመለከት ነው። ታዲያ ይሄንን እያልኳችሁ ኳሱ ቴክኖሎጂው እያለን መግቢያ ላይ በጣም ተቸግረው ነበር። ከፍተኛ ሴኩሪቲ እንዳለ ነግሬያችኋለሁ። ነገር ግን ወደ ስቴዲየም መግቢያ ሲስተሞቹ ላይ ትንሽ ችግር ተፈጥሮ ሰዎች ላላስፈላጊ ሰልፎች ሲዳረጉ ተመልክታችኋል። ታዲያ ዶናልድ ትራምፕ እንዲሁም የተለያዩ ሀገር መሪዎች እዚህ ፕሮግራም ላይ በመሳተፋቸው እንግዲህ የካናዳው ፕራይም ሚኒስተር ማርክ ካርኒ፣ የሜክሲኮ ፕሬዚዳንት ክሎዲያ እንዲሁም የስፔን ንጉስ ኪንግ ፊሊፕ መጥተው ነበረ። ይሄ ሁሉ እንግዲህ በጣም በርካታ ሴሌብሪቲዎች ደግሞ የተገኙበት የዓለም ዋንጫ ነው። ታዲያ ሴኩሪቲው በጣም ታይት ነበረ። ይሄ ሁሉ ሲሆን ግን 82500 ሰዎችን በአይን ማየት ዘበት ነው። ቴክኖሎጂ ነው የሚጠቀሙት። ራሳቸው የአርቲፊሻል ኢንተለጀንስ ካሜራዎች እያንዳንዱ ሰው ትሬት ነው አይደለም የሚለውን አይደንቲፋይ ያደርጋሉ። ደጋፊ ውስጥ የነበረ በርካታ የሲክሬት ሰርቪስ አባል አለ። ታዲያ ጨዋታው ራሱ ሲጀመር ፍተሻው ቶሎ እንዲገባ አልተፈለገም። ሰዎች ተረጋግተው አንድ ባንድ እየተፈተሹ እንዲገባ ነው የተፈለጉት ማለት ነው። ታዲያ በጣም በርካታ ሰዎች የተመለከቱት ዋንጫ ጨዋታ ነው። ብዙ ቴክኖሎጂዎችን አይተናል። ዘርዘር እናድርጋቸው። የትኛው ቴክኖሎጂ ተመቻችሁ? የማን ደጋፊ ነበረ? እስቲ ሀሳብ አስተያየታችሁን አስቀምጡልኝ። የ2026ቱ የዓለም ዋንጫ በዓለማችን ከተደረጉ የዋንጫ ጨዋታዎች እንግዲህ እጅግ ውድ ትኬት ሲሸጥባቸው የነበሩ ናቸው። በዚህ የዓለም ዋንጫ ላይ በርካታ አዳዲስ ነገሮች መጥተዋል። ከዛ ውስጥ የዳይናሚክ ቲኬት ፕራይሲንግ የሚባል እንግዲህ ትኬት የምትገዙት እንግዲህ ዳይናሚክ በሆነ መልክ እንግዲህ ዲማንድ ኤንድ ሰፕላይ እየታየ ነው። ከዛም በላይ ነው እንግዲህ ሚኒመም $10,000 አካባቢ ነበር። $600 ከዛ በታች የተሸጡ ትኬቶች አሉ። የፋይናል ጌሙ ግን ኖርማል ቀድማችሁ ቡክ ካረጋችሁ ራሱ $10,000 በላይ ነው የምታገኙት ማለት ነው። $10,000 በዛሬው የኢትዮጵያ ምንዛሬ
ምንዛሬ እንግዲህ ይሄንን ይመስላል። ኖርማል ትኬት ናቸው እነዚህ ማለት ነው። ታዲያ በሚሊዮን ዶላሮች ሁሉ ሲሸጡ ነበር። ቀኑ በቀረበ ቁጥር በጣም ብዙ ሰዎች መታደም ሲፈልጉ ሃይፕ ሲሆን፣ ብዙ ሰዎች ደግሞ ሪሴል ያደርጉታል። በሚሊዮን ዶላሮች ሁሉ ሲሸጡ ነበሩ ትኬቶቹ ማለት ነው። ታዲያ ፊፋ ዳይናሚክ ፕራይሲንግን ተጠቅሞ የስታንዳርድ ፋይናል ሲቶች $10,990 ሲሸጥ፣ ፕሪሚየም ሆስፒታሊቲ ፓኬጆች ደግሞ $28,000 ይሸጡ ነበር። ይሄ ከፊፋ ከራሱ የምትገዙት ነበረ። ሰዎች ግን እነዚህን ትኬቶች ወዲያው ገዝተው በመጨረስ ሪሴል ሲያደርጓቸው መልሰው ሲሸጧቸው ነበር ማለት ነው። ስቴዲየሙ ጥቅጥቅ ብሎ ከስቴዲየም ውጭ የነበሩ እንግዲህ የኒውዮርክ ውስጥ በጣም የተለያዩ ቦታዎች ላይ ደጋፊዎች ተሰባስበው እንግዲህ ይሄን መክፈል ደግሞ ያልቻሉ ሰዎች ተሰባስበው እጅግ ሲዝናኑ ድባቡ በጣም ደስ የሚል ሆኖ ነበረ። እንዴት ተመለከታችሁት እናንተ? ታዲያ ይሄ ሁሉ ቴክኖሎጂ ባለበት ሁሉም ነገር ተሳልጧል ወይ ካላችሁኝ አንድ ችግር ታስተውሎ ነበረ። የሜት ላይፍ ስቴዲየም ላይ ለመግባት ደጋፊዎች የዲጂታል ስካን የሚያደርጉበት መንገድ ሙሉ በሙሉ ተበላሽቶ ነበረ። ለረጅም ሰዓታትም ተጉላልተው ነበር። ከዚህ በተጨማሪ ደግሞ የአሜሪካን ሲክሬት ሰርቪስ ዶናልድ ትራምፕ እንዲሁም ሌሎች ባለስልጣናቸው በመገኘታቸው ምክንያት የፍተሻ ፕሮሰሱን እጅግ አንድ በአንድ አድርገው በቃ በረጅም ፕሮሰስ ሆኖ ነበር። ሲስተም ማልፈንክሽን ገጥሞ ነበር ማለት ነው። ስለዚህ እንግዲህ ይሄ ሰው የሰራው ነገር እንደመሆኑ ሁሉ ነገር ፍጹም ነው ማለት አይደለም። ስለዚህ ፌል ያረግም ሲስተሞች ነበሩ ማለት ነው። አሜሪካኖች ደግሞ በተጨማሪ እንግዲህ ሱፐር ቦል እንዳላቸው ታውቃላችሁ። ትልቅ ኢቨንት ነው። ሶ ሃፍ ታይም ሾው አላቸው። አሜሪካ ውስጥ እንግዲህ በጣም ብዙ ነገር ካፒታሊዝም ስለሆነ እያንዳንዷን ነገር ወደ ገንዘብ ይቀይራሉ። ለዓለምም ይሄን አስተምረዋል። ሃፍ ታይም ኖሮ የ30 ደቂቃ ትልቅ ፕሮግራም ካላደረግን እንዴት ሊሆን ነው? ይሄ እኮ ቢዝነስ ነው፣ እያመለጣችሁ ነው። ፊፋ ከዚህ ተማሩ ብለው ፊፋ እንግዲህ ለመጀመሪያ ጊዜ 30 ደቂቃ ትልቅ ሃፍ ታይም ሾው በጣም በርካታ ዘፋኞች የታደሙበትን እንዲያዘጋጅ እንዲሁም ኦኬ ለካ እንደዚህ መስራት ይቻላል ብለው በጣም ካፒታሊዝምን ከአሜሪካ የተማሩበት ብዙ ፕሮግራሞችን እያንዳንዷን ነገር ሲሸጧት የነበሩበት መንገድ ከባድ ነው። ፊፋ ብዙ ነገር ተምሯል ከዛም በተጨማሪ ደግሞ በዚህ ዓለም ዋንጫ ምክንያት በርካታ ሰዎች ከቤታቸው ሆነው ከስቴዲየም ሆነው ብዙ ገንዘቦችን ሲሰሩ ነበረ። እንዴት ካላችሁኝ አሁን ጊዜው የሶሻል ሚዲያ ነው። በቲክቶክ በዩቲዩብ ላይቭ ስትሪም ሲያደርጉ ነበር። ጨዋታውን አይደለም ድባቡን፣ የራሳቸውን የደጋፊውን ያንን በማድረግ ደግሞ ገንዘብ ሰርተዋል በርካታ $1000። ምክንያቱም ሰዎች እንግዲህ አርጀንቲና ምን እያደረገች ነው፣ ከተማ ውስጥ ምን ይመስላል፣ ስቴዲየሙ አካባቢ ያለው ድባብ ብለው በጣም በሚሊዮን ሰዎች ሲከታተሉ የነበሩት ላይቭ ስትሪሞች አሉ። እንደምናውቀው እንግዲህ እነ ሱፐር ስፖርት፣ እነ ፎክስ፣ እነ ቢንግ በቃ የተለያዩ ስፖርት ሚዲያ ጣቢያዎች ፎርማል ጨዋታውን ያስተላልፋሉ። ግን የየራሳቸውን ሰዎች ቭሎግ ሲሰሩባቸው ቪዲዮ ሲሰሩ ላይቭ ስትሪም ሲያደርጉ በርካታ ገቢ ማግኛ መንገዶች ተፈጥረዋል። በዛም ልክ ደግሞ ልክ እንደ ኢትሲ የተለያዩ ቦታዎች ደግሞ የተለያዩ ፕሮዳክቶችን ሲሸጡ ነበር። ስለዚህ በአንድ ኢቨንት አማካኝነት በርካታ ሰዎች በኦንላይን ገንዘብ ሲሰሩ ነበር። ይሄ እንግዲህ ጨዋታው ቦታ ላይ ያሉ ናቸው። በሜክሲኮ፣ በካናዳ እና በዩናይትድ ስቴትስ ነው የተደረጉት እነዚህ ዓለም ዋንጫዎች። በጣም በርካታ ሰዎች ብዙ ገንዘቦችን በዩቲዩብ፣ በቲክቶክ፣ በሶሻል ሚዲያ ገንዘብ ሰርተውበታል። ለወደፊት እንግዲህ እንደዚህ አይነት ትልቅ የሰው አቴንሽን የሚይዙ እንግዲህ አቴንሽን ኢኮኖሚ ላይ ያለ ነው አሁን የሰው አቴንሽንን የሚይዙ ፕሮግራሞች ላይ በደንብ ተደርጎ ገንዘብ መሰራት ይችላል በሶሻል ሚዲያው ማለት ነው። ይህንንም አስተምሮን ታዲያ የፊፋ የዓለም ዋንጫ በሶስት ሀገራት በዩናይትድ ስቴትስ ኦፍ አሜሪካ፣ በካናዳ እንዲሁም በሜክሲኮ ተደርጓል። ኳሷንም የሰየሟት ትራዮንዳ ብለው ነው። ቺ ኳስ በጣም ከባድ ኳስ ነች። በውስጧ ቺፕ ተገጥሞበታል። ነገር ግን ባላንስ ለማድረግ በአንዱ ሳይድ ቺፕ ካለው የኳሱን እንዳይዛነፍ ካውንተር ደግሞ ባላንስ የሚሰሩ ሌሎች ዳሚ የእሷን ኪሎ የሚያክሉ ቺፖች ተገጥመውበታል በውስጡ። ያ በሚሆን ሰዓት ባላንስ ያደርጉታል። ኳሷ ቻርጅ ትደረጋለች። ያ ቺፕ ታዲያ በአንድ ሴኮንድ ውስጥ 500 መረጃዎችን ይልካል። ሲነካ የሚሄድበት ፍጥነት እያንዳንዱ መረጃ ያስተላልፋል ማለት ነው። ከዛ ውጪ 40 ካሜራዎች ስቴዲየም ውስጥ ነበሩ። ያ ማለት ይሄ ፎቶ የሚያነሱትን ሳይሆን እያንዳንዱ 11 ተጫዋች አለው እያንዳንዱ ቡድን 22ቱም ተጫዋቾች ላይ ካሜራ ተገጥሟል። እያንዳንዳቸውን ብቻ የሚቀርጽ በተጨማሪ ኳሷን ብቻ በተጨማሪ ዳኛውን ብቻ የሚቀርጽ እያለን ዝርዝር ነገሮችን የሚቀርጽ እያንዳንዳቸው ተጫዋቾች 3D ስካን ተደርጓል። ኦፍሳይድ እንኳን የነበረበትን ሁኔታ ብታዩ በቀላሉ ነው የሚለዩት ማለት ነው። ሶ ፋውሎች ብቻ ሲሆኑ ነው አሁን ላይ በጣም እየተቸገሩ ያሉ ዳኞች። ከዚህ በፊት ግን ጎል ላይን ቴክኖሎጂን ተመልክተናል፣ የቫር ቴክኖሎጂን ተመልክተናል። አድቫንስ እያደረጉ ነው እነዚህ ቴክኖሎጂዎች እየመጡ ያሉት ማለት ነው። ታዲያ እንደዚህ አይነት ዓለም ዋንጫ ሲደረግ ፊፋ ምን ይጠቀማል ካላችሁኝ ከአንድ ዓለም ዋንጫ ከ13 ቢሊዮን የአሜሪካን ዶላር በላይ ያገኛል። እንግዲህ ኳታር እንግዲህ ዓለም ዋንጫውን ለመቀበል 220 ቢሊዮን የአሜሪካን ዶላር ስፔንድ አድርጋ ነበር። ነገር ግን ሀገሯ ላይ ነው ኢንቨስት ያደረገችው ስቴዲየሞችን በመስራት ባቡር ጣቢያዎችን በጣም ብዙ ነገሮችን በመገንባት ማለት ነው። ታዲያ ፊፋ ደግሞ ምን ይጠቀማል እንዴት ይጠቀማል ካላችሁኝ ፊፋ የመጀመሪያ ብሮድካስቲንግ ራይት አለው። ይሄንን ጨዋታ የሚያስተላልፉት የተለያዩ ማሰራጫ ጣቢያዎች እንዳልኳችሁ እነ ፎክስን በዲኤስቲቪ በሱፐር ስፖርት በኩል በቢኤን ስፖርት በተለያዩ በዓለም ላይ ባሉ ማሰራጫ ጣቢያዎች ከነሱ የላይሰንስ ክፍያ ያገኛል። በተጨማሪ ደግሞ ስፖንሰርሺፕ ነው። በጣም ብዙ መነጋገሪያዎችን አይታችኋል ስፖንሰርሺፖች ላይ። ስቴዲየሞቹ እንግዲህ ስፖንሰር አላቸው እንደምታውቁት። የአርሰናል አሁን ኤምሬትስ
ስቴዲየም ነው። አርሰናል ኤምሬትስ ስቴዲየም ላይ ዓለም ዋንጫው እየተደረገ ቢሆን ኖሮ ኤምሬትስ ማለት አትችልም ብለው ራሳቸው ስፖንሰር ነው የሚያስቀምጡት። የኮልጌት እያለ በጣም ብዙ ትሬንድ ተፈጥሮ ነበር። ከዚህም ስፖንሰርሺፕ ያገኛል። ትልቁ የስፖንሰርሺፕ ደረጃ ደግሞ ሌኔቮ ነው። ሌኔቮ የቴክኖሎጂ አጋር ሆኖ ትልቅ ስፖንሰር ነበር የነበረው። ታዲያ ትልቁን ገንዘብ ሲከፍል ምን ያህል ገንዘብ እንደከፈለ አልተናገሩም፣ ግን ብዙ ኢንፍራስትራክቸሮችንም ገጥሞ ነበረ በእነዚህ ሀገራቶች ላይ። በመቀጠል ደግሞ ትኬት ሽያጭ ነው። እንግዲህ ስቴዲየም ውስጥ የሚመለከቱት ሰዎች 83500 ነው እንግዲህ ፋይናል ጌሙን እንኳን የተመለከቱት። ከትኬት ሽያጭ በሚሊዮን ዶላሮች ተሸጠዋል። የዳይናሚክ ፕራይሲንጋቸውን ተጠቅመው 10900 እንዲሁም ደግሞ በ23000 ሲሸጡ ነበር። ነገር ግን ሪሴል ተደርጓል። ፊፋ የሸጠው ግን እነዛን ትኬቶች ነው። ከዚህም እንግዲህ ዳይናሚክ ሲስተም ለመጀመሪያ ጊዜ ነው ያስተዋወቀው። ከትኬት እንግዲህ ከ83000 ሰው ብቻ የሚያገኘው ብቻ ሳይሆን ሌላ ደግሞ መርቸንዳይዞችም ጨምሮ ይሸጣል ማለት ነው። ከዛም ጋር ተያይዞ ደግሞ እንግዲህ ፊፋ እንዲሁም እዛ አካባቢ ላይ አሁን ኒውዮርክ ላይ ፋይናል ጌሙ ሲካሄድ የኒውዮርክ የከተማዋ ኢኮኖሚ እጅግ በጣም ነው የሚንቀሳቀሰው። ብዙ ሰዎች ስፔንድ ያደርጋሉ። እንግዲህ ዓለም ዋንጫው ላይ ሰው ሲጓዝ የአውሮፕላን ትኬት አለው፣ የሆቴል አለው። ያንን ደግሞ በደንብ ገንዘብ ያለው ሰው ብቻ ነው ሲያስገቡ የነበሩት። አሜሪካ የቪዛ ፕሮሰሳቸውን እንደምታውቁት ባንክ ስቴትመንት አሳይቶ አፎርድ ማድረግ እንደሚችል አሳይቶ ነው ያ ሁሉ ደጋፊ ሄደው ከአውሮፓ እንዲሁም ከሌሎች ቪዛ ፍሪ ሀገራቶች የገቡም በጣም በርካታ ሰዎች አሉ። ኦቨርኦል እንግዲህ የዓለም ዋንጫው የፊፋ 2026 ሲጠናቀቅ ይህንን ይመስል ነበር። እንዴት ተመለከታችሁት? የኔን የዓለም ዋንጫ ምልከታ በዚህ መልክ በቴክ ቅምሻ ፕሮግራሜ ላይ አስመልክቻችኋለሁ። የዛሬው ቪዲዮ ስፖንሰራችን ዶክተር መቤት ከፍተኛ የጥርስ ሕክምና ክሊኒክ ነው። እናመሰግናችኋለን። የዛሬው ቪዲዮ እንዴት ተመለከታችሁት? በቀጣይ